السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له. وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدًا عبده ورسوله. بلغ الرسالة وأدى الأمانة ونصح الأمة وجاهد في الله حق جهاده حتى أتاه اليقين. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما. أما بعد فإن خير الحديث كتاب الله وخير الهدي هدي محمد صلى الله عليه وسلم وشر الأمور محدثاتها وكل محدثة بدعة وكل بدعة ضلالة وكل ضلالة في النار. إن شاء الله تعالى የዛሬው የኹጥባ አርዕስታችን የሚሆነው አላህን የመፍራት ምልክቶችና ውጤቶቹ ይላል። በሁለት የተከበሩ ሰዎች ምሳሌ እንሰጣለን። የመጀመሪያው ኹጥባችን ላይ የነብዩላህ ዩሱፍን አለይሂ ሰላም ከደረሱባቸው ታሪኮች ውስጥ አንዷን ታሪክ ብቻ እናነሳለን። ሁለተኛ ደግሞ አላህ ከዓለማት ሁሉ የመረጣትን የመርየምን የዒሳን እናት ታሪክ ደግሞ በሁለተኛው ኹጥባ እናነሳለን። ሁለቱም ግን ምንን ለማስገንዘብ ሲባል ነው እነዚህ ታሪኮች የሚነሱት? አላህን የመፍራት ምልክቱ ምንድነው? አላህን ከፈራንስ በኋላ ምናገኘው ውጤት ምንድነው? ቃለ አላሁ ተዓላ ፈቅሱስ ልቀሰሰ ለዓለሁም የተፈከሩን። አንተ ነቢያችን ሆይ ሰለላሁ ዐለይሂ ወሰለም ታሪኮችን ተርክላቸው ምን ይሆኑ ዘንድ ለዓለሁም የተፈከሩን ያስተነትኑ ይገነዘቡ። ከዛስ እነዚህን ታሪኮች ምሳሌ አድርገው በመውሰድ ወደ አላህ ይቃረቡና አላህን ይፈሩት ዘንድ። ወቃለ ተዓላ አሁንም ነሕኑ ነቁሱ ዐለይከ አሕሰነል ቀሰስ አላቸው ለነቢዩ ሰለላሁ ዐለይሂ ወሰለም። ነሕኑ እኛ እኮ ነቁሱ ዐለይከ በአንተ ላይ እንተርካለን አሕሰነል ቀሰሲ ያማረ የሆነን ታሪክ እኮ በቁርአን ውስጥ እንተርክልሃለን አላቸው። ተቅዋ አላህን መፍራት ማለት ምን ማለት ነው? አላህ ያዘዘውን መታዘዝ፣ የከለከለውን መከልከል፣ በጨለማም በብርሃኑ አገር ውስጥም ከአገር ውጭም ሁሉን ተመልካች የሆነ ጌታ አለና እሱን መጠንቀቅ፣ እሱን መፍራት። አላህን የመፍራት ውጤቱ ምንድን ነው? ነቢዩ ሰለላሁ ዐለይሂ ወሰለም ምን ይሉታል? ለዓብደላህ ብን ዓባስ عن ابن عباس رضي الله عنهما قال كنت خلف النبي صلى الله عليه وسلم يوما على እኔ እኮ ከለታት ባንድ ቀን ከሳቸው ጀርባ ነበርኳል። አብደላህ ብን አባስ ማለት ያጎታቸው ልጅ ነው። በጣም ይወዱታል። ልጅ በነበረበት ሰዓት ዱዓ አድርገውለታል። አህያ ላይ ያፈናጠውት። እንግዲህ ያስቡት፣ እንዲህ አይነት በሰዎች የአካል ቅርርብ ሊከሰት አይችልም። ምን አይነት ቅርርብ? እሳቸው ከፊት እሱ ከኋላ ተፈናጦ ባለበት ሰዓት ምን ይሉታል? ያ ጉላም አንተ ልጅ ሆይ ኢኒ ኡዓሊሙከ ከሊማት እኔ እኮ ንግግሮችን አስተምርሃለሁ ወደ አላህ የሚያቃርቡ የሆኑ የሰይጣንን መንገድ እንዳትከተል የሰይጣንን ተንኮል እንድታሸንፍ የሚያደርጉ የሆኑ ጥቂት ምክሮችን እመክርሃለሁ። እሕፈዝላህ የአላህን ህግጋት ተጠባበቅ፣ ያዘዘውን ታዘዝ፣ የከለከለውን ተከልከል። يحفظك እሱ አላሁ ስብሓነሁ ወተዓላ ይጠብቀሃል። እሕፈዝላህ የአላህን ህግጋት ተጠባበቅ፣ ተጂድሁ ቱጃሃክ ፊት ለፊትህ ታገኘዋለህ፣ ይረዳሃል። አላሁ ስብሓነሁ ወተዓላ እንዲህ አለ፣ ወተቁላህ አላህን ፍሩት፣ ወዕለሙ እወቁ አነላህ መዐል ሙተቂን አላሁ ስብሓነሁ ወተዓላ እሱን ከሚፈሩት ጋር ነው አለ። አላህ ከነማን ጋር ነው? በእርዳታው ከነማን ጋር ነው? እሱን ከሚፈሩት ጋር ነው። እነ ሙሳን አለይሂ ሰላም ከወንድማቸው ሃሩን ጋር ሲልካቸው ቃለ ላ ተኻፋ እንዳትፈሩት ማንን? ፊርዓውንና ሰራዊቶቹን ኢነኒ ማዕኩማ እኔ እኮ ከእናንተ ጋር ነኝ
አስማኡ እሰማለሁ፣ ወአራ ያላችሁበትንም ሁኔታ እመለከታለሁ፣ እኔ ወረዳችኋለሁ አላቸው። አላህን ፈሪ የሆነን ሰው አላህ ከሱ ጋር ነው፣ አላህ ይረዳዋልና። ነቢዩላህ ዩሱፍ አለይሂ ሰላም ወደ እሳቸው ታሪክ ደረስ። የገዛ ወንድሞቻቸው በደሏቸው፣ አባታቸውንም ዋሽተው ልጅህን ተኩላ በላው ብለው ደም የተቀባ ልብስ መልሰው አባታቸውን አሳዘኑት። እሱ አልበቃ ብሎ እኚህን ውድ ነቢይ፣ የነቢይ ልጅ፣ የነቢይ ልጅ ልጅ፣ የነቢይ የልጅ ልጅ ልጅ የሆኑትን ባሪያ ናቸው ብለው ሸጧቸው። እሳቸው ዝም አሉ። አላህ የወሰነው ውሳኔ ስላለ ለወደፊቱ። ከዛም ባሪያ ሆነው ተሽጠው ሲያሳድጓቸው የነበሩ ሰዎች ቤት ውስጥ ምን አጋጠማቸው? የቤቱ ባለቤት ባለስልጣን ነው። ሚስቱ በጣም ቆንጆ ልትሆን እንደምትችል አይጠረጠርም። አላህ ምን አለ? ወራወደትሁ ለቲ ሁወ ፊ በይቲሃ አን ነፍሲህ። እሳቸው የምታስተዳድራቸው የሆነች ሴት እኮ ዩሱፍን አለይሂ ሰላም አባበለችው፣ ብልግናም እንዲሰራ ነፍሱን ልታታልለው ሞከረች። ወገለቀቲል አብዋብ፣ ድንገት አምልጧት እንዳይወጣ ደግሞ አላህ ወገለቀቲል ባብ አላለ። ወገለቀቲል ባብ ቢሆን ኖሮ አንዱም በር ዘጋችው ነበረ። ወገለቀቲል አብዋብ፣ በሮችም በጠቅላላ ዘጋቻቸው። ምን ልታደርግ? ወቃለት አለችም፣ ሀይተለክ ና ተዘጋጅቼ ይልሃለሁ፣ እኔ ባለስልጣኑ ሚስት ና፣ እኔ በብልግና ፈልግሃለሁ አለቻቸው። ቤቱ ውስጥ ያሉ በሮች ጠቅላላ ተከርችመዋል። ካሜራ የለም፣ ልብ በሉ፣ እንደ ዘመናችን ሁሉን ተመልካች ጌታ ግን አለ። የነቢዩላህ ዩሱፍ መልስ ምን ሆነ? ቃለ መዓዘላህ፣ እኔ በአላህ እጠበቃለሁ። ቃለ አለ እኮ ዩሱፍ፣ መዓዘላህ፣ በአላህ እጠበቃለሁ፣ አላህን በፍጹም አላምፀው፣ ያ የሚያሳድገኝ ደግሞ ባልሽን አልከዳውም። ይሄ ነው ትክክለኛ ተቅዋ። ማንም እኮ የሚያያቸው የለም፣ ሰው ነው። ነቢይም ቢሆን ስሜት አለው የለውም? አለው። የሚቀጥለው አንቀጽ ይገልጻል። ነገር ግን እሳቸው ምን አሉ? ቃለ መዓዘላህ፣ ባላህ እጠበቃለሁ፣ ሸይጣን እንኳን እንዳያሳስታቸው። ነቢዩ ሰለላሁ ዐለይሂ ወሰለም ምን ስላሉ? ሁለት አጅነቢ የሆኑ ወንድና ሴቶች ባዶ ክፍል ውስጥ አይቀመጡም፣ ሶስተኛቸው ሰይጣን ነው አሉ። ስለዚህ ነቢዩላህ ዩሱፍ ማምለጫውን የመጀመሪያውን በቃል ተጠቀሙት። ምን ሲሉ? ቃል አሉ እኮ እሳቸው፣ መዓዘላህ፣ በአላህ እጠበቃለሁ፣ ኢነሁ ረቢ፣ ይሄ ያንቺ ባል እኮ ለእኔ አሳዳሪ ነው፣ አሕሰነ መትዋይ፣ አስተዳደሬን ያሳመረልኝ የሆነ፣ ኢነሁ ላ ዩፍሊሑ አዛሊሙን፣ እንዲህ አይነት ውለታ የሚውሉላቸውን ሰዎች የሚከዱ ሰዎች፣ ታላቁን አላህ ከድተው ወንጀል የሚፈጽሙ ሰዎችን እኮ በዳዮች ናቸውና በዳዮች ደግሞ መቼም ቢሆን ነፃ አይወጡም። አላህ ምን አለ? ወለቀድ ሀመት ቢህ፣ በእርግጥ እኮ እሷ ፈልገው ነበር። ማንን? ነቢዩላህ ዩሱፍን። በሮቹንም በጠቅላላ የዘጋችው ነብሱ አስቸግሯት ነበር። ወሀመ ቢሃ፣ ሰው ነውና ዩሱፍም እዛ ቦታ ላይ ሲደርስ ግር የሚል ነገር መጥቶበት ነበር። ነገር ግን ምን ብለናል? ምን አሳልፈናል? በነቢዩ ሐዲት እሕፈዝላህ፣ አላህን ጠብቀው፣ ትእዛዙን ፈጽም፣ ክልከላውን ራቅ፣ ተጂድሁ ቱጃሃክ፣ ፊት ለፊትህ ታገኘዋለህ። ይሄው አላህ ምን አለ? ወለቀድ ሀመት ቢሂ ወሀመ ቢሃ ለውላ አረአ ቡርሃነ ረቢህ፣ የጌታውን የእምነት ነጸብራቅ ባያይ ኖሮ እኮ እሱም ይሳሳት ነበር። ነገር ግን ከዛሊከ ሊነስሪፈ ዐንሁ ሱአ ወልፈሕሻ፣ ከሱ ላይ እኮ ወንጀልና ጸያፍ ነገርን ልናነሳለት እኮ ጠበቅ ነው አለ። ማን? ስትፈራው የሚጠብቀው ጌታ። አላህ ምን አለ? ኢነሁ ሚን ዒባዲናል ሙኽለሲን። ዩሱፍ እኮ ማለት ስራውን ለአላህ ጥርት አድርጎ የሚሰራ ሰው ስለነበረ ከዚች ሴትዮ ፊትና ጠበቅ ነው አለ። አሁን ታላቁ ጉድ ሊመጣ ነው። አላህን እንፍራው፣ እሱ ነፃ ያወጣናል አይደል ያለው። ስሙ አሁን እንደተከሰተ ወስተበቀል ባብ፣ ቦታው ላይ ደግሞ አልቆሙም። እሳቸው በራሳቸው ተማምነው ምን ታመጣለች እቺ ብለው አልቆሙ። ወስተበቀል ባብ፣ ወደ አንዱ በር ሩጫቸውን ያዙ። እሳቸው አላፈረችም። እሷም እምቢ መባሏ ላይ በቃት ከኋላ ተከተለቻቸው። ወቀደት ቀሚሰህ፣ የዩሱፍን ቀሚስ ጀለብያቸውን ከኋላ በኃይል ይዛ እሳቸው ሊያመልጧት ሲሞክሩ ጀርባቸውን ቀደደችው። አላሁ አክበር። ሚን ዱቡሪሂ፣ ከጀርባ
ወአልፈያ ሰየደሃ ለደልባብ ባሏ ደግሞ ልክ በሩ ሲከፈት ከበሩ አፋፍ ላይ ባሏ ተገኘ። እዩ የሴትን ተንኮል። ወዲያው ገልበጥ ልታደርገው ነው። በድላ ተበደልኩ ልትል ነው። ያ ደግሞ አላህን የፈራው ብቸኛ ነፃ መውጫው ምን እንደሆነ ልናይ ነው። ቃለት አለች እኮ እሷ ማ ጀዛኡ ምንድነው ምንዳው? መን አራደ ቢአህሊከ ሱእ ባለቤትህን ሊያባልግ በመጥፎ ሊተናኮላት የሞከረ የሱ ምንዳው ምን መሆን አለበት አለች። ኢላ አዩስጀነ እስር ቤት መግባት አለበት አለች። አው አዛቡን አሊም ወይንም ደግሞ አሳማሚ ቅጣት ሊደርስበት ይገባል አለች። የእሳቸው መልስ ምን ሆነ? ቃለ ሂየ ራወደትኒ አነፍሲ እሷ እኮ ናት ያባበለችኝ፣ እኔ አንድም ቦታ ላይ እጄ የለበትም። አላህ ምን አደረገ? አሁን ትልቅ ሰው ቢመሰክር ለሱ አዳልቶ ነው ለሱ አዳልቶ ነው ሊባል ነው አይደል? አላህ ምን አደረገ? አፍ ያልፈታ ባንቀልባ ላይ ያለን ህፃን ልጅ ንግግር ማይችልን የሷ ዘመድ የሆነን አፉን አሰርቶ እንዲመሰክር አደረገው። አላህም ምን አለ? ወሸሂደ ሻሂዱን ሚን አህሊሃ ከሷ የሆነ ቤተሰብ እኮ መሰከረባት። ኢንካነ ቀሚሱሁ የዩሱፍ ቀሚስ የተቀደደዋል። ስለ ቀሚስ እኮ አልተወራም። የቀሚሱን ጉዳይ የሚያውቀው ማን ነው? ጥበበኛው አላህ። ዩሱፍን ነፃ ሊያወጣቸው የፈለገው ወንድና ሴት ሲካሰሱ በምንድን ነው ፍርድ የሚሰጠው? ያ ህፃን ልጅ እውነተኛው ጌታ ለዘላለም በሚቀራው ቁርአን ታሪክ ይሆን ዘንድ ምን አለ? በዛ ህፃን ልጅ አንደበት ኢንካነ ቀሚሱሁ ቁደ ሚን ቁቡሊ ቀሚሱ ከፊት ከሆነ የተቀደደው ፈሰደቀት እሷ እውነቷን ነው፣ ወሁወ ሚነል ካዲቢን እሱ ውሸቱን ነው ተባለ። ሴት ልጅ የእውነት ልትደፈር ብትሞክር ከፊት ለፊት ነው አይደል ወንድ የሚመጣው? ራሷን ለማስጣል ልብሱን ስትቀድ ምትቀድ የነበረው ከየት ነበር? ከፊት። ወኢን ካነ ቀሚሱሁ ነገር ግን ቀሚሱ የተቀደደው ቁደ ሚን ዱቡሪን ከጀርባ ከሆነ የተቀደደው ፈከዘበት ወሁወ ሚነ ሳዲቂን እሷ እኮ ዋሽታለች እሱ እውነቱን ነው ተባለ። ያ የሰው አገር ሰው አንድም ዘመድ የሌለው ከረዳቱ አላህ ውጭ ማን ነፃ ያወጣዋል? ያንን ወንጀል እዛ ጠባብ ቤት ውስጥ ሸሸው። በመሸሹም የተነሳ አላህ ምን አለ? ወመን የተቂላህ የጅዐል ለሁ መኽረጃ አላህን የፈራ ሰው መውጫ ቀዳዳ ያደርግለታል አለ። ሁሉ በሮች ተዘግተውበት አንዷ በር ተከፈተችለት። በሩ ላይ ከውስጥ በላይ ከባድ መከራ አጋጠመው። ያንንም መከራ አላህ ነፃ አወጣው። ዛሬኛ የት ነን ወንድሞቼ? ዛሬኛ የት ነን? ካሜራ ያለበት ሰፈር ሌላ ነን፣ ካሜራ የሌለበት ሰፈር ሌላ ነን። ህንፃ ውስጥ ልንገባ ስንል እምቡር እምቡር እያልን ስንሄድ ስንነጥር ምናምን ሴት ምናምን ስትለክፍ እዛ ጋር መብራት ይኑር አይኑር ይቅረጽ አይቅረጽ ማታቀው የሆነች ጽሑፍ ትለጠፍልሃለች። ለደህንነቱ ሲባል በካሜራ እይታ ስር ኖት ሲባል እጅ ወደ ታች አንገት ወደ ታች አላህ ይድረስልንና ካሜራ የሌለበት ቦታ ሲደርስ ሌብነታችን፣ አጭበርባሪነታችን ማታ ሲሆን ሌላ ሰዎች፣ ቀን ሲሆን ሌላ ሰዎች እየሆን አስቸግረናል አላስቸገርንም? ለዛ እኮ ነው አላህ ተርክላቸው አላህን ይፈሩና ይገሰጹ ዘንድ ያለው። أقول ما تسمعون وأستغفر الله لي ولكم من كل ذنب فاستغفروه إنه هو الغفور الرحيم. الحمد لله والصلاة والسلام على رسول الله وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله. በሁለተኛው ኹጥባችን ላይ ደግሞ ስለ ታላቋ ሴት ስለ መርየም እንነጋገራለን። የዩሱፍ ታሪክ ለኛ ለወንዶች ምሳሌ ነው። በተለይ ባለንበት ዘመን ዝሙት ነብዩ ሰለላሁ ዐለይሂ ወሰለም የአይን ዝሙቱ መመልከቱ ነው አሉ። የእጅ ዝሙቱ መጨበጡ ነው አሉ። የእግር ዝሙቱ ወደዛ ቦታ መሄዱ ነው። የጆሮ ዝሙቱ መስማቱ ነው። ብልት ወይ ያረጋግጠዋል ወይ ያስተባብለዋል። ለዛ ነው አላህ ወላ ተቅረቡ ዚና አለ። የተቀሩትን ወንጀሎች በጠቅላላ አትስሯቸው ሲል ዝሙትን ግን አትቅረቡት አለ። ከቀረብን በኋላ ወደ ኋላ ማያ ስለሌለው ማለት ነው። መላኢካዎች
ወደዚህ ምድር ሲወርዱ በምን አይነት መልክ ነው የሚወርዱት? ሰው መስለው የወረዱ ጊዜ አላህ እንደፈጠራቸው የሚወርዱበት ሁኔታ አለ። መላእክት መስለው ሰው መስለው ደግሞ የሚወርዱበት ሁኔታ አለ። ሰው ሆነው ሲወርዱ ምን ይመስላሉ? ወደ መርየም ከመግባታችን በፊት وعن عمر رضي الله عنهما قال بينما نحن جلوس عند رسول الله صلى الله عليه وسلم عمر من قال النبي زند ተቀማምጠን በነበረበት ሰዓት اطلع علينا الرجل አንድ ግለሰብ ብቅ አለ። شديد بياض الثياب ልብሱ በጣም የነጻ شديد سواد الشعر ጸጉሩ ደግሞ በጣም የጠቆረ። እንዲህ አይነት ንጹህ ሰዎች ሰው አይን ውስጥ ይገባሉ አይገቡም? ያላህ ባሪያዎች ይገባሉ። ነብዩ ሰለላሁ ዐለይሂ ወሰለም ደግሞ ራሳቸው ምን ይላሉ ስለ ጅብሪል አመጣጥ? የቀድሞ ያሳለፍኩት የዑመር ጅብሪል ነበረ በዚህ መልክ የመጣውና ሷሃባዎች መሃል የተቀላቀለው። عن انس رضي الله عنه ان النبي صلى الله عليه وسلم قال كان جبرائيل ياتيني على صوره دحيه الكلب ጅብሪል እኮ እኔ ዘንድ ይመጣ ነበር አሉ። ማን? ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም። በማን መልክ ተመስሎ? ዲህየቱል ከልቢ በተባለው ሷሃባ። ማን ነው እሱ? ፈቀድ ካነ ዲህየቱ ረጁልን ጀሚል በጣም ቆንጆ ከሚባሉ ሷሃባዎች ውስጥ ነበር። እሺ ወደ ማን ታሪክ እንግባ? ወደ መርየም ታሪክ እንግባ። ቃለ ተዓላ አንሃ መርየምን አስመልክቶ እኮ አላህ እንዲህ አለ፣ ወዝኩር ፊል ኪታቢ መርየም። እስቲ በመጽሐፋችን ውስጥ ስለ መርየም ታሪክ አውሳ። ኢዝ እንተበደት ሚን አህሊሃ መካነን ሸርቅያ ከቤተሰቦቿ ተነጥላ ወደ ምስራቃዊ ቦታ በሄደች ጊዜ ፈተኸዘት ሚን ዱንህም ሒጃበን ከቤተሰቦቿ እኮ ወይም ከሰዎች እኮ ግርዶን ያዘች። ፈአርሰልና ኢለይሃ ሩሓና መላእክታችንን ጅብሪልም ወደ እሷ ላከን። ፈተመተለ ለሃ በሸረን ሰውያ ቁርጥ የሰው ልጅ መስሎ ታያት። ቃለት አለች እኮ እሷ ምን ያለች ይመስላችኋል? በዘመናችን እንዳሉ ሴቶች ፊልም አክተሩንም ሲያዩ ዋው ጎርጀስ እንዴት ምርጥዬ ልጅ ነው ብላ አፈጠጠችበት? አበደን ከላ አበደን ከላ። ከመመልከት በኋላ ነውና ሴቶች ራሱ ማይረባ ነገር ላይ የሚወድቁት። ልክ እሷ ስታየው ምን አለች? ኢኒ አዑዙ ቢራሕማን ሚንክ እኔ እኮ በአራህማን ካንተ እጠበቃለሁ አለችው። ልክ ዩሱፍ አለይሂ ሰላም የወንዱ ተምሳሌታችን እዛ ክፍል ውስጥ ሆኖ ሴቷ ስትመጣባቸው ምን እንዳሉት? ማአዘላህ በአላህ እጠበቃለሁ እንዳሉት፣ መርየም ደግሞ ምን አለች? ያላህ ሰላም በሷ ላይ ይሁንና አራህማንን ባንተ እኮ እንዲጠብቀኝ በሱ እጠበቅበታለሁ፣ ራቅልኝ። ወንድ ልጅ እንዲቀርባት እንኳን አልፈለገች። ቃለት አለች እኮ ኢኒ አዑዙ እኔ እኮ እጠበቃለሁ፣ ቢራሕማን በአላህ እጠበቃለሁ፣ ሚንከ ካንተ፣ ኢንኩንተ ተቅያ እውነት አላህን ፈሪ ከሆንክ እንዳትቀርበኝ አለችው። በዛ መልኩ ከመምጣቱ ጋር መልአክ ከመሆኑ ጋር ተራ ሰው እኮ አይደለም። አጓጓት አላጓጓትም። እቺ ሴት አላህ ምን አለላት? መላኢካዎች ምን አሉ? ኢዝ ቃለት ልመላኢከቱ መላኢካዎች እኮ አሉ ያ መርየሙ አንቺ መርየም ሆይ ኢነላህ አስጠፋኪ አላህ እኮ መረጠሽ፣ ወጠሃረኪ አጸዳሽ፣ ወስጠፋኪ መረጠሽ አላ ኒሳኢል ዓለሚን በዓለም ሴቶች ላይ። መላእክት ተልኮብሽ ድንግጥም አላልሽለትም ሰው ከመሆንሽ ጋር። መላእክት ወንድ ሆኖ መጥቶብሽ በአራህማን ካንተ እጠበቃለሁ አልሽ፣ መረጠሽ፣ አጸዳሽ። ይሄው ይሄን የክብር ስም ይሄው ይሄን የክብር ስም ያ ታላቅ ነቢይ ከሷ ማህፀን እንዲወጣ ተደረገ። ማን? ዒሳ አለይሂ ሰላም። ዛሬ እህቶቻችን በእነዚህ ታሪኮች አይመከሩም ወይ? ዛሬኛ ወንዶች በእነ ዩሱፍ ታሪክ አንመከርም ወይ? ሰው አያየንም ብለን በዋትሳፕ እንጽፋለን ለሴት፣ በቴሌግራም እንጽፋለን ለሴት። ከዛ ልክ ሚስት እንዳታይ ሰፈር ሲደረስ ዲሊት ዲሊት ዲሊት። መላኢካዎቹ ጋር ግን ሁወ ሙሰጀል ተጽፎ ተቀምጧል አላህ ዘንድ የቂያማ ቀን እንካ ሂሳብህ ተብሎ ይሰጣል። ካገባህ ግባ፣ ካላገባህ ራቅ። መጀናጀንን ምን አመጣው? ትጽፋለህ፣ ትደልታለህ፣ ትጽፋለች፣ ትደልታለች። ሀታ አፕሊኬሽን የሚሰሩት ሰዎች ምን እስኪያመጡ ድረስ እንደነ ዋትሳፕ አይነት
ሴክሪት ቻት አሉ። ምን ማለት ነው? በሚስጥር አውሩ። ዋትሳፕም አያውቀውም እዛ ውስጥ የምታወሩትን። ቪዲዮ ኮል ክፈቻ ዋትሳፕም እኮ አያውቅብንም ተባባሉ። መላኢካዎቹ ግን ይመዘግቡታል አይመዘግቡትም? ይመዘግቡታል። አላህ ተመልክቶታል አልተመለከተውም? ስለዚህ አልደረስንም እውነተኛው አላህን መፍራት ላይ። አገር ውስጥ ሌላ ሰው ነን፣ ውጭ አገር ሌላ ሰው ነን። ስለዚህ እነዚህ ሁለት ታላላቅ ሰዎች ምሳሌዎቻችን ይሆኑ። ውጤታቸውንም በምድር ላይ አይተናል። አኼራ ላይ ደግሞ አላህን የፈሩት ሰዎች ወዴት ነው ግቡ የሚባሉት? ጀነት ራሱ የተዘጋጀችው ኡዒደት ሊልሙተቂን። እነዚህ አላህን ፈሪ ለሆኑት ሰዎች እኮ ነው ጀነት የተዘጋጀችው። አላህን ዛሬ ካልፈራን ማን ልንፈራ ነው? አላህን ሲፈሩ የነበሩ ሰዎች ግን ሞት አፋፍ ላይ ምን ያጋጥማቸዋል? ውጤት ቁጥር 1 ስማ ያላህ ባሪያ አላህ ምን አለ? ኢነ ለዚነ ቃሉ እነዚህ ያሉ ሰዎች ረቡና አላህ ጌታችን አላህ ነው ብለው ثم استقاموا በዛ መንገድ ላይ ቀጥ አሉ እሱን እስኪገናኙት ቀን ድረስ ተተነዘሉ عليهم الملائكة በእነሱ ላይ መላእክቶች ይወርዳሉ። ምን ሊሏቸው? አላ ተኻፉ እንዳትፈሩ። እሱም ፈርታችሁት ኖሯቸዋል። እዚህ ምድር ላይ የሚገባችሁን ፍራቻ ፈርታችኋል። ዛሬ የምትፈሩበት ቀን አይደለም። ሰው መላኢካ ሲያይ ዛሬ ሰው ማያውቀውን አካል እንኳን ሲያይ ይደነግጣል በህልሙ አይደለም መላኢካ አይቶ። መላኢካዎቹ ግን ምን አሉ? የሚመጡት ለማበሰር ነውና አላ ተኻፉ እንዳትፈሩ፣ ወላ ተሕዘኑ እንዳታዝኑ። ሚስት፣ ልጅ፣ ንብረት ጥለ ስትሄድ እንዳታዝን። ወላሁ ኸይሩል ዋሪቲን መልካም ወራሽ እኮ አላህ ነው። ልጆችህም ይረከብህ አላህ ነው። አደራ ሰጥተህ ሄድከው አደራ የማይበላው ለሆነው ለአላህ ነው። ሱረቱል ካህፍ ላይ ሰይድና ሙሳ አለይሂ ሰላም እና ሰይድና ኸድር በሁለቱ መካከል ከተደረገው ቃለ ምልልስ ውስጥ ኸድር ያን የተጣመመ ቤት አቃኑት። ሙሳ ጠየቁ፣ ለምንድን ነው የምታቃናው? ገንዘብ ብትጠይቅስ ኖሮ አሏቸው። የእሳቸው መልስ ምን ሆነ? ወካነ አቡሁማ ሷሊሃ አባታቸው እኮ መልካም አባት ነበር። አይደለም ሳንቲም ልጠይቅ ከነዚህ አባታቸው ጥሏቸው ከሄዱ ሰዎች የነሱ አድርግ እንደተባልኩት ነው ማደርገው። ሞተ ሀደራ የማይበላ ጌታ አላህን ካልፈራስ በልጆች ጉዳይ ብትጨነቅ ምን ጥቅም አለው? ወንድሜ በልጆች ጉዳይ ብትጨነቅ ምን ጥቅም አለው? ፍራ ዛሬ አላህን። ሞት አፋፍ ላይ እንዲህ አይነት ብስራት ይመጣል። ቀብር ውስጥ ምን ይመጣል? የመጀመሪያዋ ቀናችን ምን እንደምትመስል አላህ ያድርሰን። የሚቀጥለው ኹጥባዬ ስለሱ ይሆናል። የቀብር ህይወታችን የመጀመሪያ ቀን ምን ይመስላል? ሰዎች ይገምታሉ። ሰው ካልታመመ፣ ሰው ካንሰር በሽተኛ ካልሆነ፣ ሰው 70 ዓመት ካልሞላው ማይሞት ይመስላቸዋል። ካፌ ተወጥቶ ይሞታል። መኪና አስነስተው ወጥተህ ትሞታለህ። አንድ ወንድማችን አላህ ይዘንለት የሀብት ባለቤት መኪናውን አስነሳ፣ ወጣ፣ ስራ ሰርቶ ሊመጣ ከቀኑ 4 ሰዓት ላይ ሌላ መኪና በሱ መኪና ላይ ጨፍልቆት ሄደ። አላህ ጀነት ይበለው። ሞት እንደዚህ ነው። እሺ ቀብር ውስጥ ምን ያጋጥመናል? በዝርዝር ለሚቀጥለው ኹጥባ ላይ ባላ ፍቃድ እመጣለሁ። አንድ ሰው መጥቶ አጠገቡ ይቆማል አሉ። ማን ዘንድ? ሟቹ ዘንድ። ፊቱም ያበራ ያበስረዋል። አንተ እኮ መልካም ሰሪ ነበርክ፣ መልካም ላይ በጣም ቸኳይ ነበርክ፣ መጥፎ ነገር ላይ ደግሞ ምትዘገይ ነበርክ ይለዋል። ሟች ምን ይላል? ያ አማኝ ከነሱ ያድርገን። መን አንት ይለዋል። ማነህ አንተ? ፊትህ በብስራት የሚመጣ የሚያበራ ሲለው አነ አመሉከ ሷሊህ፣ እኔ እኮ ምድር ላይ እያለህ ስትሰራኝ የነበርከው መልካም ስራ እንጂ ሌላ አይደለሁም፣ ይኸው ሰው ተመስዬ የመጣሁት ይለዋል። አላሁ አክበር። የዛሬው ኹጥባችን ይሄን ይመስላል። ወሩ ሻዕባን ስለሆነ አንድ ሁለት ሐዲስ ሻዕባን በተመለከተ አነሳለሁ። ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም የሱሙ ይጾሙ እኮ ነበር ሐታ ነቁል እስክንል ድረስ ላ ይፍጢር አያፈጥሩም እስክንል ድረስ በተከታታይ ይጾሙ ነበር። ወይፍጢሩ ያፈጥሩ ነበር ሐታ ነቁል እስክንል ድረስ
لا يصوم መቼም አይጾሙም እስክንል ድረስ ደግሞ ረጅም ጊዜ ያፈጥሩ ነበር። وما رأيت رسول الله صلى الله عليه وسلم ትላለች አይሻ ነብዩን እኮ አላያቸውም ነበር استكمل صياما ጾምን ያሟሉ ሆነው ሸህሪ ቀጡ ድፍን ወርን የጾሙ ረመዳን የረመዳንን ወር ሲቀር እንጂ وما رأيته في شهر أكثر منه صياما في شعبان رواه البخاري ومسلم ከወር ውስጥ ደግሞ ብዙውን የሚጾሙለት የነበረው ይሄ አሁን ያለንበትን የሻዕባን ወር ነው። ከዑስማን ኢብኑ መዝዑን ተይዞ ደግሞ ቁልቱ አልኳቸው አለ ያ ረሱላላህ አንተ ያላህ መልእክተኛ ሆይ ለም አራከ ተሱሙ ሸህረን ሚነ ሽሁሪ ማ ተሱሙ ሚን ሻዕባን ከወራቶች እኮ እንደ ሻዕባን ሲጾሙ እኮ ያየሁት የለም ለምንድን ነው አላቸው። ቃል እሳቸውም አሉ ዛሊከ ሸህሩን የግፉሉ ናሱ አንሁ በይነ ረጀቢን ወረመዳን ይህን ወር እኮ በረጀብና በረመዳን መሃል ያለውን ሻዕባንን ብዙ ሰዎች የሚዘናጉበት ወር ነው። ወሁወ ሸህሩን እሱ እኮ ወር ነው ቱርፈዑ ፊህ ልአዕማሉ ኢላ ረቢል ዓለሚን ወደ ዓለማቱ ጌታ እኮ ስራችን የሚወጣበት ወር ነው። ፈኡሒቡ እኔ እኮ ወዳለሁ አዩርፈዐ አመሊ ወአነ ሳኢሙን እኔ ጿሚ ሆኜ ስራዬ ወደ አላህ እንዲወጣልኝ ስለምፈልግ ሻዕባንን ምጾመው በዚህ ምክንያት ነዋል። ነገር ግን አገራችን ላይ እንደሚታየው ሻዕባን 15 ነው ብለው ከመግሪብ እስከ ኢሻ 3 ጊዜ ያሲን እንቅራ የሚሉ ሰዎች አሉ። ይሄ በቁርአንም በሐዲስም የለም፣ እነሱ ያመጡት ልቦለድ ነው። ዲን ቢሆን ኖሮ ሷሃባዎቹ ይሰሩት ነበር። ስለዚህ 15ኛዋ ቀን ሻዕባን ማለት ነው ከመግሪብ እስከ ኢሻ የሚቀራባት ቁርአን የለችም። አንድ ሁለተኛ እርድም የለም በሻዕባን ወር፣ እርድም የለም በሻዕባን ወር። ነቢዩ ሰለላሁ ዐለይሂ ወሰለም ምን ስላሉ ረመዳንን ሊገባ ቀናት ሲቀረው አትጾሙታል። ሲጾም የነበረ ሰው ሲቀራል ሰኞና ሐሙስ ሌሎች ጾሞችን ያስለመደ ሰው ሲቀር هذا وصلوا وسلموا على نبيكم كما أمركم بذلك ربكم فقال إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على نبينا محمد اللهم اغفر للمؤمنين والمؤمنات والمسلمين والمسلمات الأحياء منهم والأموات اللهم اهدنا فيمن هديت وعافنا فيمن عافيت وتولنا فيمن توليت وبارك لنا فيما أعطيت وقنا شر ما قضيت فإنك تقضي ولا يقضى عليك ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وأقم الصلاة